ሰላም ወደ ቻናላችን ቤተሰቦች እንደምን ቆያችሁ? የድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲሱ አልበም አሁን ላይ ወደ ሌላ ምዕራፍ የደረሰ ይመስላል። እስርና ማንገላታቶች ቀጥለዋል። ትናንትናው ምሽት የድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ መኖሪያ ቤት በጸጥታ ኃይሎች ተከቦ አድሯል። የድምጻዊው የቅርብ ሰው እንዲሁም ማናጀሩም ጭምር በጸጥታ ኃይሎች በኃይል ተወስደዋል። አስቸኳይ ስብሰባ የጠራው መንግስት ከባባድ ውሳኔዎችን በማስተላለፍ ተበትኗል። እነዚህ ውሳኔዎች ምንድናቸው የሚለውን በስፋት እናደርሳችኋለን። የቴዎድሮስ ካሳሁን ቴዲ አፍሮ አዲሱ አልበም ከቤተ ክህነት እስከ ቤተ መንግስት ተጽዕኖ መፍጠሩን ቀጥሏል። ከኢትዮጵያ ኦርቶዶክስ ቤተክርስቲያን እስከ ፕሮቴስታንት ቤተ እምነት ድረስ ማጨቃጨቁን ቀጥሏል። በፕሮቴስታንት እምነት በርካታ የመዝሙር አልበሞችን የሰራው ፓስተር ደረጀ ከበደ የቴዲ አልበም ወንጌል እንጂ ዘፈን አይደለም ሲል መደመጡ በእምነቱ ተከታዮች ዘንድ ጎራ ፈጥሯል። ዘፋኝ ነው ብሎ በእውነት ቴዲ አፍሮን በዛ መወሰን ፌር አይመስልኝም። በየአልበሙ ያሉትን መልእክቶች ደግሞ ስትሰሙ ወንጌል ናቸው። አው ፓስተሩ የተናገረው እውነት ነው ብለው የፓስተሩን ንግግር የሚጋሩ እንዳሉ ሁሉ በርካታ የእምነቱ ተከታዮች በዚህ በፓስተሩ ንግግር ተቆጥተዋል። በስፋት እንመለስበታለን። እስከ መጨረሻው በመቆየት በርካታ መረጃዎችን ያድምጡ። ቪዲዮን ላይክ በማድረግ ጀምሩ እያለን በቀጥታ ወደ ቪዲዮ እናልፋለን። ወደ ዋናው ጉዳይ ስንመልሳችሁ ኢላማው ቴዲ አፍሮ ይሁን የድምጻዊ ቀኝ እጅ የሆኑትን ቁልፍ ሰዎች በድንገት ታስረዋል። የአርቲስት ቴዲ አፍሮ ምክትል ማናጀር ቃል አቀባይና የአዲሱ አልበም ስራዎች መሪ የሆነችው ማህሌት ሰለሞን እንዲሁም የረጅም ዘመን የልብ ወዳጅ የሱፍ ያሲን በትናንትናው ዕለት አመሻሽ በፌዴራል ፖሊስ ቁጥጥር ስር ውለዋል። ኦስትራዊት የዜግነት መብት ያላት ማህሌት በፖሊስ የተወሰደችበት ምክንያት እስካሁን በይፋ ያልታወቀ ሲሆን የኦስትሪያ ኤምባሲም በጉዳዩ ላይ እስካሁን የሰጠው መግለጫ የለም። በተመሳሳይ በስቱዲዮ ስራዎቹ ከቴዲ አፍሮ የማይለየው የሱፍ ያሲንም አብሮ ታስሯል። የእነዚህ የቅርብ ሰዎች ድንገተኛ እስር ከግል ማንነታቸው ይልቅ ከቴዲ አፍሮ ጋር ካላቸው ጥብቅ ቁርኝነት ጋር የተያያዘ ሊሆን እንደሚችል ስጋቶች በስፋት እየተደመጡ ይገኛሉ። በጸጥታ አካላት እየተወሰደ ያለው ይህ እርምጃ በብዙዎች ዘንድ ከፍተኛ ጥያቄንና ውግዘትን እየቀሰቀሰ ይገኛል። ይሁን እንጂ እስካሁኗ ሰዓት አገዛዙ ቴዲ አፍሮን የማሰር ፍላጎት ቢኖረውም እንዳላሰረው፣ ነገር ግን በድምጻዊ መኖሪያ ቤት አካባቢ የተለያዩ የጸጥታ ኃይሎች ወክቢያ እንዳለ ተነግሯል። ዳስጣል የቴዲ ሙዚቃ በጭፈራ ቤቶችም በሬዲዮ ጣቢያዎችም ረብሻ ቀስቃሽ ነው ተብሎ እንዳይከፈት ትዕዛዝ እንደተሰጣቸው አንድ የግል ሚዲያ ጋዜጠኛ ተናግረዋል። አስቀድመን ባደረስናችሁ መረጃ ላይ አዲሱን የቴዲ አፍሮ ሙዚቃ ሰምታችኋል ተብለው ሰዎች እየታሰሩ እንዳለ ብናደርስም አንዳንድ ኮሜንቶች ላይ መረጃው ሐሰት ነው የሚል ሀሳብ ተመልክተናል። ይሁን እንጂ የአገዛዙ ሚዲያዎች የቴዲ አፍሮን አዲሱን አልበም ሲያደምጡ የያዟቸውን ዜጎች አሸባሪዎች ሲሉ ይዟቸው ብቅ ብለዋል። የአንድ የ12ኛ ክፍል ሴት ተማሪን አሳዛኝ ጉዳይ እናስደምጣችሁ። ልጃቸው አዲሱን የቴዎድሮስ ካሳሁን ቴዲ አፍሮን ሙዚቃ መኖሪያ ግቢዋ ውስጥ ከጓደኞቿ ጋር ከፍ አድርጋ ስታደምጥ እንደነበረ የገለጹ አንድ ወላጅ አባት የጸጥታ ኃይሎች የመኖሪያ ቤታቸውን ሰብረው በመግባት ከነጓደኞቿ ይዟት እንደሄዱ ተናግረዋል። ለልጃቸው ደህንነት ሲሉ ስማቸውን ከመግለጽ የተቆጠቡት ወላጅ አባት ለምን ይዟቸው እንደሚሄዱ የጸጥታ ኃይሎችን ብንጠይቃቸው ለጥያቄ ፈልገናቸው ነው ይመለሳሉ ብለው ይዟቸው ከሄዱ በኋላ በዘፈን ሰበብ ምርጫን ለማደናቀፍ አመጽ እየቀሰቀሳችሁ ነው የሚል ጥያቄ እንደቀረበላቸው ወደ ፌዴራል ፖሊስ ልጠይቃቸው ሄጄ ነገረችኝ ይላሉ ልጃቸው የታሰሩባቸው እኚህ አባት። ወደ ቤቴ ስገባ ደግሞ በመንግስት ሚዲያ ከአልሸባብ እና ከአይኤስ ጋር በመተባበር በአዲስ አበባ ሽብር ለመፍጠር ሲንቀሳቀሱ ደረስኩባቸው የሚል መግለጫ ላይ የልጄን ፎቶ አየው ሲሉ የታሳሪዋ ወላጅ አባት ጨምረው ተናግረዋል። የጓደኞቿን ፎቶ ደግሞ የጦር መሳሪያ ሲያዘዋውሩ ተያዙ ከሚባሉ ሰዎች ጋር አዩአቸው ሲሉም የታዘቡትን ተናግረዋል። ልጄ የ12ኛ ክፍል ተማሪ ናት። ከትምህርት ቤት ውጭ የትም ወጥታ አድራ አታውቅም። ከተጠቀሰው አካል ጋር ልትተባበር ቀርቶ ጎረቤቶቿን እንኳን በውል አታውቅም። የተባለው ዘፈን ተከልክሎም ከሆነ በዚሁ ትጠየቅ እንጂ እንዴት ገና ታዳጊ ብላቴና ከሽብር ጋር ያገናኟታል ሲሉ አምድረው ይወቅሳሉ። ከእንግዲህ በኋላ በሰላም ብትለቀቅ እንኳን ስሟና ፎቶዋ ሽብር ለመፈጸም ተያዘች በሚል በሚዲያ ስለተለቀቀ እንዴት ብላ ነው ትምህርቷንስ የምትቀጥለው ሲሉ መልሰው ይጠይቃሉ። በተመሳሳይ በአዲስ አበባ ፖሊስ ኮሚሽን በተለምዶ 3ኛ ፖሊስ ጣቢያና በፌዴራል ፖሊስ የወንጀል መከላከል ቢሮ ውስጥ ባሉ የእስረኞች ማረፊያ ጣቢያዎች የታሰሩ ልጃቸውን ለመጠየቅ በመቶዎች የሚቆጠሩ ሰዎች ተሰልፈው ታይተዋል። ብዙዎቹ ደግሞ ልጃቸው የታሰሩበት ጣቢያ ባለመታወቁ በየካ ክፍለ ከተማ ፖሊስ መምሪያና ፖሊስ ጣቢያዎች እያለቀሱ ሲፈልጉ ውለዋል። የጸጥታ ግብረ ኃይሉ ሚያዝያ 9 ቀን 2018 ዓ.ም ባደረኩት አሰሳ 138
ተጠርጣሪዎችን ያስኩ ማለቱን ተከትሎ በአንድ ቀን ይህን ያህል ከሽብር ጋር የተገናኘ ተጠርጣሪ አንድ ስፍራ ላይ ተሰብስበው የተገኙ ታስመስሎበታል ሲሉ አስተያየት ሰጪዎች ጠቁመዋል። በሌላ በኩል አንዳንድ የፕሮቴስታንት እምነት ፓስተሮች በየሚዲያውና በየቸርቹ የሚናገራቸው የተለያዩ ሀሳቦች ምዕመኑን ግራ አጋብቷል። በአርማዶ የሚገኘውና በፕሮቴስታንት ዝማሬ ውስጥ ትልቅ አሻራ ያሳረፈው እንዲሁም በርካታ የመዝሙር አልበም በመስራት የሚታወቀው ፓስተር ደረጀ ከበደ አሁን ደግሞ በድምጻዊ ቴዲ አፍሮ በአዲሱ አልበም ዙሪያ በሰጠው ሀሳብ መነጋገሪያ ሆኗል። ዘፋኝ ነው ብሎ በእውነት ቴዲ አፍሮን በዛ መወሰን ፌር አይመስልም። በየአልበሙ ያሉትን መልእክቶች ደግሞ ስትሰሙ ወንጌል ናቸው። ይህ የፓስተሩ ንግግር በርካታ የእምነቱ ተከታዮችን ቢያስቆጣም የፓስተሩን ንግግር ደግፈው የተገኙትም ጥቂት አይደሉም። ሃይማኖትን ወደ ፖለቲካ በማምጣት ማብኳት አረመኔነት ነው ያሉ ቢኖሩም ፓስተሩ ልክ እንደ ቴዲ አፍሮ ሁሉ ለሀገሩ ዜጎች ድምጽ ሆኗል። ይህ ደግሞ ጽድቅ እንጂ ኩነኔ አይደለም በሚል ሀሳባቸውን የሚሰጡ በማህበራዊ ሚዲያ ተመልክተናል። በሌላ በኩል ደግሞ ነቢይ ሱራፌል ከቴዲ አልበም ማውጣት ጋር ተያይዞ የሚለቀቅበትን ሐሙስ ቀን የተለያዩ ስያሜዎችን በመስጠት ሲረግም ተመልክተናል። አሁን ደግሞ ከታች ያለው ፓስተር ዘላለም ከቸርች መድረክ ላይ ቆሞ ህዝቡን ጭምር እየተቸና ቴዲን በተለያዩ ቃላት ሲዘልፍ የሚያሳየውን ቪዲዮ እናስመልክታችሁ። ከሐሙስ ጀምሮ ሚዲያው ምናምኑን ጫጫጫጫጫ ይላል እና አይቼ ነው ትምህርቱን የጀመርኩት። እቺ 3 ቀን መተለቀቋን ያረኩት ጫጫታ አይቼ ምን አይነት የሐሳብ ዓለም የሌለው ማህበረሰብ ድንኳን አንጥልም አይደለ? ድንኳን ለመጣል የተዘጋጃችሁ ካላችሁ ድንኳን አንጥልም። እኛ ታላቅ ሀገር ይኖረናል። ዘፈን የሚሰማው የሶሻል ሚዲያ አጀንዳ የሰለቸው ምድራዊ ህይወቱንም መርሳት የሚፈልገው ወደ ሃይማኖታዊ ስፍራ የሚመጣው ከፈጣሪ ጋር ለመነጋገርና ለመቀራረብ ይህንንም ምድር ለተወሰነ ጊዜ ለመርሳት ነፍሱንም ከነዚህ አይነት ግርግር ለማጥራት ነው። ታዲያ ተመሳሳዩ የምድር ጭቅጭቅና አጀንዳ የሃይማኖት አባት የሚባለው ይዞት ሲመጣ በጣም ይጨንቃል። ለአንድ ዘፋኝ እንዴት ከሃይማኖት ስፍራ የፖለቲካ የሚመስል መልስ ይሰጣል? ህዝቡስ ከዚህ ትምህርት ለነፍሱ የሚሆን ምን አትርፎ ይወጣል? ከሰለቹን ከግርግርና ከጭቅጭቅ ለመሸሽ ነው የእምነት ቦታዎች የምንሄደው። ይህ ፓስተር ዳስ ድንኳን አንጥልም ካለ የቴዲን ዘፈን ቁጭ ብሎ ኮምኩሞታል ማለት ነው። እንደዛ ከሆነ ደግሞ ስለ ዘፈኑ ትንተና ሊሰጥ የሚገባው ከነሰርጸ ጋር የጣዕም ልኬት ላይ እንጂ ሃይማኖታዊ ስብከት የሚደረግበት መድረክ ላይ ቆሞ ሊሆን አይገባም የሚሉ መሰል ትችቶች ከገዛ እምነት ተከታዮችም ዘንድ እየተሰማ ይገኛል። ውድ ቤተሰቦቻችን እናንተም በዚህ ጉዳይ ላይ ያላችሁን ሐሳብ አካፍሉ። የሃይማኖት ሰዎች በዚህ ልክ ፖለቲካ ውስጥ ገብተው ማብካታቸው ተገቢ ነው ይላሉ? ሐሳባችሁን ኮሜንት ላይ አጋሩ። ስለ መንግስታቸው ሰሞኑን በሀገሪቱ የመንግስት የዜና አውታሮች እየወጡ ስለ መንግስታቸው ጥንካሬና መንግስታቸው ትልቅ ከመሆኑ የተነሳ በአንዳንድ ሰዎች ጩኸት አይረበሽም ከቁብ አንቆጥራቸውም ሲሉ የተደመጡት ጠቅላዩ የሀገሪቱን ወሬ ጠቅልለው የወሰደውና የህዝቡ ድምጽ ሆኖ የተሰማው ሙዚቃው ቤተመንግስቱን ንጦት ጠቅላዩ በሙዚቃው ዙሪያ ያሉ ሰዎችን ማሰራቸው ተሰምቷል። ይህ ድርጊት ከአሜሪካ ዘንድ ጥሩ ምላሽ የሚሰጠው አይመስልም። ሁለት የሀገሪቱ ሴናተሮች ካሁኑ የመንግስትን ድርጊት ኮንነዋል። ጠቅላይ ሚኒስትሩ በሽንቆጣ መልኩ ምንም እንደማይረበሹና በቁራና በንስር መልኩ የሰጡት ማብራሪያ አፈር ድሜ ገብቶ በቴዲ ዙሪያ ፌዴራል በማዝመት የአርቲስቱንና የቅርብ ሰዎችን አስረዋል። በቴዲ አፍሮ ሙዚቃ ላይ የአጸፋ መልስ የተዘጋጀው ስራ እንደታሰበው አልሆን ብሎ በአገሪቱ የሶሻል ሚዲያ ተጠቃሚዎች ዘንድ መሳቂያና መሳለቂያ ሆኖ ታይቷል። የአገዛዙ ፍርሃት የፈጠረው አፈናን ብዙ የዓለም አቀፍ የዜና አውታሮች ሳይቀር እየተቹት ይገኛሉ። በፍርሃት ቆፈን ያለው መንግስት ፍርሃት ውስጥ ካልገባ ለምን እስር ውስጥ ይገባ? ይህ መንግስት ቴዲ አፍሮን ሊያስረው ቢያስብም ብዙ ዓለም አቀፍ ጫናዎች ስለሚፈጥርበት ያን ፍራቻ ዘሎ በአርቲስቱ ዙሪያ ጫናን በመፍጠር ሊጎዳው እንዳሰበ ምንጮች ቢናገሩም ይህ ብቻ ካሁኑ ቁጣን እያመጣበት ይገኛል። ቴዲ አፍሮን መንግስት ቢያስረው የህዝብ ቁጣ ከማስከተሉ በላይ በአፋኝነቱ ከፍተኛ ቦታ የያዘውን ስርዓቱን በብዙ ሀገራት ሳይቀር ስሙን ሊያበላሽበት የሚችል ትልቅ ችግር እንደሚያመጣበት ብዙ ከፍተኛ አዋቂዎች እየገለጹ ይገኛሉ።